በነፍስ ግድያ ወንጀል ተጠርጥሮ የነበረው ግለሰብ በቁጥጥር ስር ውሏል። በሰው ሕይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜ ተሰውሮ የነበረው ግለሰብ በትግራይ ክልል መቀሌ ከተማ በቁጥጥር ስር መዋሉን የአማራ ክልል ፖሊስ አስታውቋል። የአማራ ክልል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው ዛሬ በሰጡት መግለጫ እንዳመለከቱት ከሆነ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው መሰወር ለረጅም ጊዜ ሲፈለግ ነበር። ተጠርጣሪው ወንጀሉን ፈጽሞ ከተሰወረበት ጊዜ ጀምሮ ፖሊስ ጥብቅ ክትትል ሲያደርግበት ቆይቶ በመጨረሻም በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ውሏልም ተብሏል። እንስቷን እንግዲህ በባህር ዳር በሆቴል ውስጥ አስተናጋጅነት ትሰራ ነበርና በዛም አስገድዶ በመውሰድ ሌላ ሆቴል ላይ ከግብረ አበሮቹ ጋር ሆኖ የመድፈር ወንጀል እና እንዲሁም የግድያ ወንጀል እንደፈጸመባት መነገሩ ይታወሳል። በዚህም እንግዲህ ለተገኘው ስኬት የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦ ምክትል ኮሚሽነር ታደሰ አያሌው በአማራ ክልል ፖሊስ ዋና ጠቅላይ መምሪያ ምስጋናቸውን አቅርበዋል ሲል በመግለጫው አመልክቷል።